The year 1895. ሁሉም ትውልድ አድዋ አለው የኔም አድዋ ልቤ ላይ ነው መስጋና ለነሱ ለአድዋ ጀግኖች ምኒልክ ዛሬም ንጉስ ነው በለልኝ አንተ ሰው በለልኝ አንተው ራስ ላይ ይቅር በል አንተ ሰው ራበልበት ጥላቻ ላይ መላ ኢትዮጵያ ህዝብና ጀግኖች አርበኞች በአንድነት የኢጣሊያንን ቅኝ ገዢ ጦር አድዋ ላይ ድል ያደረጉበት የድል ቀን ነው። ንጉሠ ነገሥት አጼ ምኒልክ የመሯቸው ኢትዮጵያውያን ጀግኖች ኢትዮጵያን የወረረ ጠላታቸውን አድዋ ላይ መተው አሳፍረው አዋርደው አንገት አስደፍተው የመለሱት ልክ በዛሬው ዕለት ከ129 ዓመታት በፊት ነበር። ውድ የፈታ ቤተሰቦች እንኳን ለ129ኛው የአድዋ ድል በዓል በሰላም አደረሳችሁ። ከፈታ ዴሊ ሰዓቱን መረጃ አሰናድተናል። ግብጽና ኤርትራ አስመራ ላይ መክረዋል። አብራቸው ጥቂት የተጓዘችው ሶማሊያ ከእቅፋቸው አፈንግጣ ወጣለች። በአስመራው ምክር ላይ አልተገኘችም። ከቀይ ባህር እንደዚሁም ከሶማሊያ ጋር ጭምር በተያያዘ ግብጽና ኤርትራ ዛቻቸውን አሰምተዋል። ጉዳዩ ኢትዮጵያንም ጭምር የሚመለከት ነው። በጥንቅራችን አካተነዋል። አርቲስት ቴድሮስ ካሳሁን ቴዲ አፍሮ ዋጋ እያስከፈለን ነው በማለት ከሰዓታት በፊት አንድ መልእክት አስተላልፏል። በጥንቅራችን ከተካተቱት ዕለታዊ መረጃዎች መካከል አንዱ ነው። ሶማሊያ በህንድ ውቅያኖስ ዳርቻ ለኢትዮጵያ የወደብ መዳረሻ ለመስጠት እያጤነች መሆኑ ተጠቁሞ ነበር። ኢትዮጵያ በሶማሊያ የወደብ ባለቤትነት ግን እንደማትሆን የሶማሊያ መንግስት የውጭ ጉዳይ ግልጽ አድርጓል። የመጠቀም እድል ብቻ ይሰጣል ነው የተባለው። በዚህም በቀጣይ 6 ወራት የሚወሰንባቸው 5 የወደብ አማራጮች ቀርበዋል። ጉዳዩን ቀረብ ብለን እንመለከተዋለን። ባሳለፍነው አርብ በዋሽንግተን ነጩ ቤተ መንግስት ተገናኝተው ከትራምፕ ጋር በነበራቸው ከባድ የቃላት ጦርነት በብዙ መነጋገሪያ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንግሊዝ ገብተዋል። የአውሮፓ መሪዎች በለንደን የሚያደርጉትን ስብሰባ የሚሳተፉ ሲሆን ሀገራቸው ዩክሬን ዋና የስብሰባው አጀንዳ ናት። ጥንቅራችን ይዞታል። በአማራ ክልል የተባባሰው ረሃብ በአማራ ክልል በሰሜን ወሎ ዞን ቡግና ወረዳ ህጻናትና እናቶችን ጨምሮ 10,000 የሚጠጉ ሰዎች ለምግብ እጥረት መጋለጣቸውን ከ4 ወራት በፊት መዘገቡ ይታወሳል። ይህን ተከትሎ እርዳታ ለተወሰነ ጊዜ ደርሶ መቋረጡ ችግሩ ድጋሚ አጥፍቶ መምጣቱን አሁን ተነግሯል። ዝርዝር መረጃውን እናደርሳለን። በድጋሚ መልካም የአድዋ ድል በዓል ተመኘን። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የግብጽና ኤርትራ ዛቻ። ግብጽና ኤርትራ ክፉኛ ተናደዋል። ኢትዮጵያንና ሶማሊያን አንድ ዓመት የቆየው ጥረት ተከትሎ አጋጣሚውን ለመጠቀምና ቀጠናውን ወታደራዊ ውጥረት ውስጥ ለመክተት ብዙ ስትሰራ የከረመችው ግብጽ አንድ ቦታ ነገር ተበላሽቶባታል። ከዚሁ ከኢትዮ ሶማሊያ ድፍን አንድ ዓመት ካስቆጠረው ውጥረት ጋር በተያያዘም ግብጽ ሶማሊያንና ኤርትራን በማስተባበር ቀጠናዊ የሶስትዮሽ ወታደራዊ ትብብርን ለመፍጠር ደፋ ቀና ስትል ከርማለች። በዚህም ከአስመራ ካይሮ ብዙ ምልልሶች ተደርገዋል። ፕሬዝዳንት አብዱል ፈታህ አልሲሲ ሳይቀሩ አስመራ ሄደው ከፕሬዝዳንት ኢሳያስና ከሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጋር ፊርማቸውን እስከ ማኖርም ደርሰው ነበር። እናም ወታደራዊ ትብብሩን ለማጠናከርም ራሱን የቻለ ግብረ ኃይል ይቋቋማልም ተብሎ ነበር። ሐሰን ሼክ መሐመድም ቢሆኑ ለአስመራ እግር አብዝተው ነበር። ሆኖም አሁን ደግሞ ነገር ተቀይሯል። የጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ግንኙነት ለየት ያለ ሆኗል። በዚህም ከሳምንታት በፊት በአዲስ አበባ አፍሪካ ህብረት በተካሄደው የመሪዎች ጉባኤ ላይ የሁለቱ መሪዎች የሁለትዮሽ ግንኙነት ሞቅ ያለ ነበር። ከዚያም ጠቅላይ ሚኒስትሩ በሞቃዲሾ በመገኘት ጉብኝት አድርገዋል። እነዚህ ሁኔታዎች ካይሮንና አስመራን ያስደሰቱ አልነበሩ። ግብጽና ኤርትራ ግንኙነት የፈጠሩት ሶማሊያን ማዕከል በማድረግ ነበር። አሁን ደግሞ ሶማሊያ ከአስመራና ካይሮ ቅፍ በመውጣት የኃይል አስተላለፏን በድንገት ከአዲስ አበባ 4 ኪሎ ጋር አድርጋ ታይታለች። የሞቃዲሾውን ጉብኝት ተከትሎም የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ወደ አስመራ በመሄድ ከፕሬዝዳንት ኢሳያስ ጋር የመከሩ መሆኑን የግብጽ ሐራም ኦንላይን ዘገባ ያመለክታል። የኢትዮጵያ መንግስት በቀይ ባህር አቅጣጫ የባህር በር መውጫ ማግኘት አለብኝ በማለት አቋም ይዞ እንቅስቃሴውን እንደቀጠለ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ባለፈው አርብ የካቲት 21 ቀን 2017 ዓ.ም በሰጡት ሳምንታዊ መግለጫ ኢትዮጵያ ዘላቂና አስተማማኝ የባህር በር የማግኘት ፍላጎቷንና ጥያቄዋን የቅርብም ሆኑ የሩቅ ጎረቤትና ወዳጅ ሀገሮች በዲፕሎማሲያዊ መንገድ እንዲያውቁት በተከታታይ ሲሰራበት የቆየና የሚሰራበትም ነው ሲሉ ነው ያስታወቁት። አስመራ ላይ መከሩት ኤርትራና ግብጽ ደግሞ በቀይ ባህር በኩል ከቀይ ባህር አዋሳኝ ሀገራት ውጪ ማንም የባህር በር መውጫ ማግኘት የለበትም ሲሉ ዛቻቸውን አሰምተዋል።
ከዚህም በተጨማሪ ከቅፋቸው የወጣችውን ሶማሊያንም ጭምር እንቀጣለን በማለት መዛታቸውን የዘሆርን ኦብዘርቨር ዘገባ አመልክቷል። ቀይ ባህር ከኤርትራና ግብጽ ባለፈ በርካታ ሀገራት የሚጋሩት እንደዚሁም ከተወሰኑ የሀገራቱ ግዛት ርቀት በኋላ ዓለም አቀፍ ባህር ሆኖ ሳለ ሀገራቱ በዚህ ደረጃ አቋምን መያዝ እንደፈለጉ ግልጽ አይደለም። ኢትዮጵያ ከአንደኛው የቀይ ባህር አዋሳኝ ሀገር ጋር በመተባበር የቀይ ባህር መውጫ ልታገኝ ትችላለች በማለት ግብጽ በአጠቃላይ የኢትዮጵያ ጎረቤት ሀገራት የሆኑትን የቀይ ባህር ሀገራት የማስተባበር እቅድ ያላት መሆኑን ነው የታወቀው። እስካሁን ተባባሪ የሆነችው ኤርትራ ብቻ ናት። ሱዳን ጦርነት ላይ ናት። ጅቡቲ ከኤርትራና ግብጽ ጋር የማበር ፍላጎቱ የላትም። ሶማሊያ ፈንግጣ ወጣለች። በቀጣዩ ርዕሳችን ዋጋ እያስከፈለን ነው። ቴዲ አፍሮ። አርቲስት ቴዲ አፍሮ ቴዎድሮስ ካሳሁን ከብሔር ፖለቲካ አዙሪት እንውጣ ሲል መልእክቱን አስተላልፏል። አርቲስቱ 129ኛው የአድዋ ድል በዓልን አስመልክቶ በማህበራዊ ትስስር ገጾቹ ባስተላለፈው መልእክቱ ላይ ነው ይህንኑ ሐሳቡን የገለጸው። በቀደምት ጀግኖች አያቶቻችን ታላቅ ተጋድሎና መስዋዕትነት እንዲሁም በታላቁ ታሪክ የማይረሳው ንጉሳችን ዳግማዊ አፄ ምኒልክና በእቴጌ ጣይቱ ብጡል ብልህ አመራርና አስተባባሪነት ለተቀዳጀነው አንጸባራቂው 129ኛው የአድዋ ድል በዓል እንኳን አደረሳችሁ የሚል መልእክቴን ሳስተላልፍ በታላቅ ብሔራዊ ኩራት ነው ያለው አርቲስቱ። አክሎም ይህ በታሪክ ተመዝግቦ በየዓመቱ የምንዘክረው አድዋ ላይ የተቀዳጀነው ድል የኢትዮጵያ ነጻነት ያስከበረ ብቻ ሳይሆን በአፍሪካ የቅኝ ግዛት ቀንበር ተጭኗቸው ሲሰቃዩ ለነበሩ አፍሪካውያን ወንድምና እህቶቻችን እንዲሁም በመላው ዓለም በጭቆና ውስጥ የነበሩትን ጥቁር ህዝቦች ቀና ብለው እንዲሄዱና ነጻ እንዲወጡ በወቅቱ ታላቅ መነቃቃትን የፈጠረ ገናና የጥቁር ህዝቦች ድል ነው ሲልም አወድሷል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በማሳረጊያ መልእክቱም የዘንድሮን 129ኛው የአድዋ ድል በዓል ስናከብር ሀገራችን ኢትዮጵያ ላለፉት ቀላል ለማይባሉ ዓመታት አንድነቷን አስጠብቀው ወደፊት እንዳትራመድ ሰቅዞ ያዛትን ተከታታይ ብሔር ፖለቲካ አዙሪት እንደ ሀገርና እንደ ህዝብ ያስከፈለንና እያስከፈለን ያለውን ዋጋ ግምት ውስጥ በማስገባት ካለንበት ውስብስብና እጅግ ኋላ ቀር የዘር ፖለቲካ ለመውጣት ከመቼውም ጊዜ በላቀ አንድነታችንን አስተባብረን የህልውናችን መሰረት የሆነችው እናት ሀገራችንን ለማዳን በንቃት መቆም ይጠበቅብናል ሲልም መልእክቱን ቋጭቷል። ወደ ቀጣይ መረጃዎች አለፍ። የተከፉት ዜሌንስኪ ለንደን ገቡ። ባሳለፍነው አርብ በነጩ ቤተ መንግስት ከፕሬዝዳንት ዶናልድ ትራምፕ እና ከምክትላቸው ጂዲ ቫንስ ጋር በርካቶችን በእጅጉ ባስገረመ መልኩ ከባድ የቃላት ጦርነትና ሰጣ ገባ ውስጥ የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጉዟቸውን ከዋሽንግተን ወደ አውሮፓ በማድረግ መዳረሻቸውን ዩናይትድ ኪንግደም አድርገዋል። በዚያም የአውሮፓ ሀገራትን ጉባኤ የሚሳተፉ መሆኑም ታውቋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ሞቅ ያለ አቀባበል አድርገውላቸዋል። እንግሊዝ ከቀድሞ የባይደን አስተዳደር ጋር በመሆን የሩሲያ ዩክሬንን ጦርነት ሲያቀጣጥሉ ከነበሩት የአውሮፓ ሀገራት መካከል አንዷና ግንባር ቀደማ ስትሆን በቀደሙት ጊዜያት ከሩሲያ ጋር የነበራትን በእጅጉ የሻከረ ግንኙነት ለመበቀል ስትጠቀምበት ታይታለች። ሆኖም ፕሬዝዳንት ትራምፕ ወደ ስልጣን መምጣታቸውና አሜሪካ ጦርነቱን የማትደግፍ መሆኑን መናገራቸው ለእንግሊዝ ባለስልጣናት ብዙም የሚዋጥ ሆኖ አልታየም። ጠቅላይ ሚኒስትር ኬር ስታርመር ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቀጥሎ ወደ ዋሽንግተን በመጓዝ ከፕሬዝዳንት ዶናልድ ትራምፕ ጋር የመከሩ ሁለተኛው የአውሮፓ ሀገራት መሪ ሲሆን እንግሊዝ በዚሁ የሩሲያ ዩክሬን ጦርነት የመቀጠል ፍላጎትን በማሳየቷ ፕሬዝዳንት ትራምፕ በበርካታ ጋዜጠኞች ፊት ለፊት ጠቅላይ ሚኒስትር ኬር ስታርመር ለመሆኑ ሩሲያን ብቻችሁን ትችላታላችሁ ሲሉም አስገራሚ ጥያቄ የጠየቁበት ሁኔታ ታይቷል። በ3 ዓመታቱ ጦርነት ክፉኛ የደቀቀችው ዩክሬን ጦርነቱ በተኩስ አቁም እንዲቋጭ፣ በሩሲያ የተወሰዱ ግዛቶቿ እንዲመለሱላት፣ እንደዚሁም የመልሶ ግንባታ የገንዘብ እገዛም እንዲደረግላት እየጠየቀች ትገኛለች። ፕሬዝዳንት ትራምፕ አሜሪካ ከዚህ በኋላ ለዩክሬን የምትሰጠው ምንም ነገር አይኖርም፣ ይልቁንም ባለፉት 3 ዓመታት ጦርነቱን ፋይናንስ በማድረግ ለዩክሬን ያወጣችውን $350 ቢሊዮን ትፈልጋለች እያሉ ሲሆን ዜሌንስኪ በአንጻሩ ምንም የለንም እያሉ ይገኛሉ። የትራምፕ አስተዳደር የምትከፍሉት ጥሬ ገንዘብ ወይም ካሽ ከሌላችሁ በጋዝና በሌሎች ማዕድኖች ማተካካት ስለሚቻል የዩክሬንን ማዕድን መጠቀም እንድንችል ስምምነት ላይ መድረስ አለብን እያለ ይገኛል። ይህንኑ ስምምነት በተመለከተ የትራምፕ አስተዳደር ሰነድ አዘጋጅቶ በማጠናቀቅ ፕሬዝዳንት ዜሌንስኪ ፊርማቸውን እንዲያኖሩ ባለፈው አርብ ወደ ዋሽንግተን ቢጠራቸውም ፕሬዝዳንቱ አሻፈረኝ ብለዋል። በዚሁ የፕሬዝዳንት ዜሌንስኪ እምቢታ የተናደዱት ፕሬዝዳንት ዶናልድ ትራምፕ እና ባለስልጣኖቻቸው በኦቫል ኦፊስ ወይም እንቁላል ቅርጽ ቢሮ ውስጥ በበርካታ ጋዜጠኞች ፊት ዜሌንስኪን ከፍ ዝቅ አድርገው ክብራቸውን በመንካት አሰናብተዋቸዋል። አውሮፓውያኑ በነጩ ቤተ መንግስት ዜሌንስኪ ላይ በተፈጠረው ሁኔታ ደስተኞች አለመሆናቸው ነው የሚነገረው። እንደ ቢቢሲ መረጃ ከሆነ እንግሊዝ ለዩክሬን የ$2.8 ቢሊዮን ብድር ፈቅዳለች። ይህም ገንዘብ ለዩክሬን መልሶ ማልማት ሳይሆን ለጦር መሳሪያ ምርት የሚውል መሆኑንም ይኸው የቢቢሲ ዘገባ አመልክቷል። ትራምፕ ከዚህ በኋላ ጦርነቱን በራሳቸው መቀጠል ትችላላችሁ፣ አሜሪካ ግን የለችበትም ሲሉ አስታውቀዋል። አውሮፓ ያለ አሜሪካ ድጋፍ በዚህ ጦርነት ለመግፋት
የፋይናንስ አቅምም ሆነ አንድነቱ ያለው ሆኖ አይታይም። እንደ እንግሊዝ ያሉ መንግስታት ጦርነቱ እንዲቀጥል ሲፈልጉ፣ ሌሎች የአውሮፓ ሀገራት ግን ጦርነቱ በአፋጣኝ እንዲቋጭ የሚፈልጉ ናቸው። ባለፉት 3 ዓመታት ሩሲያን አሸነፈች እየተባለች በምዕራቡ ሚዲያ ብዙ ሲተረክላት የነበረችው ዩክሬን በመጨረሻም ሰፊ ግዛቷን ለሩሲያ አስረክባ ረዳት አልባ በመሆን መሃል ሜዳ ላይ መቅረቷ ብዙዎችን አስገርሟል። በዚህ ጦርነት አሸናፊ ሆነው የወጡት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሁሉንም ነገር ሞስኮ ክሬምሊን ላይ ቁጭ ብለው እየተመለከቱ ነው። ወደ ቀጣይ መረጃ ስናልፍ ኢትዮጵያ በሶማሊያ የወደብ ባለቤት አትሆንም፣ የመጠቀም ዕድል ብቻ ይሰጣል ተባለ። 5 ወደቦች ታጭተዋል። ሶማሊያ በህንድ ውቅያኖስ ዳርቻ ለኢትዮጵያ የወደብ መዳረሻ ለመስጠት እያጤነች መሆኑ ተጠቁሞ ነበር። ሶማሊያ በህንድ ውቅያኖስ ዳርቻ ለጎረቤቷ ኢትዮጵያ የወደብ መዳረሻ ለመስጠት ከኢትዮጵያ ጋር እየተነጋገረች መሆኗን የሀገሪቱ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ኦመር ተናግረዋል። ሁለቱ ሀገራት በጉዳዩ ዙሪያ እየመከሩ መሆናቸውን የጠቀሙት ሚኒስትር ዴኤታው እስከ መጪው ሰኔ ወር የስምምነቱን ማዕቀፍ ለማጠናቀቅ እየተነጋገሩ ነው ማለታቸውን ከብሉምበርግ የተገኘ መረጃ ያሳያል። ማዕቀፉ ምን አይነት ወደብ እንደሚሰጥ ውሳኔ ይሰጣል፣ በትክክል የትኛው የህንድ ውቅያኖስ ዳርቻ እንደሚሻል ምክረ ሐሳብ ያቀርባል፣ እንዲሁም ለወደቡ ግንባታ አጠቃላይ ስለሚያስፈልገው የገንዘብ ወጪ የውሳኔ ሐሳብ ያቀርባል ሲሉ ሚኒስትር ዴኤታው አመልክተዋል። ሶማሊያ ወደብ የመጠቀም ዕድል ትሰጣለች እንጂ የኢትዮጵያ የወደቡ ባለቤት እንደማትሆን ነው የሶማሊያ ምንጮች የጠቆሙት። በሶማሊያ በሚተዳደር ወደብ ኢትዮጵያ ለንግድ አገልግሎት ብቻ እንድትጠቀም እንደምትፈቅድ ነው የተነገረው። የሶማሊያ ውጭ ጉዳይ ሚኒስቴር በሳምንቱ መጨረሻ ለዩኒቨርሳል ሶማሊያ ቲቪ በሰጡት ቃል ነው ይህንን ያሉት። ዋናው የንግግሩ ዓላማ ኢትዮጵያን የወደብ ተጠቃሚ ማድረግ ብቻ ነው ብለዋል። ኢትዮጵያ ኡጋንዳ ከኬንያ ጋር የተስማማቸው አይነት ውል ብቻ ይኖራታል ሲሉ አክለዋል። የሶማሊያ ግዛትና ድንበር ሉዓላዊነት ለድርድር የሚቀርብ አይደለም ብለዋል። በቀጣይ 6 ወራት ውል የሚታሰርበት ፍሬምወርክ ኢትዮጵያ ምን አይነት የወደብ መጠቀም ስምምነት ይሰጣታል የሚለውን ይወስናል ብለዋል። ባለስልጣኑ ኢትዮጵያ በሶማሊላንድ በርበራን እየተጠቀመች ነው፣ መጠቀም መቀጠሏ ቅር አያሰኘንም፣ ድርድሩ ግን ማንኛውንም የሶማሊያ ጠረፍ ለኢትዮጵያ የሚሰጥ አለመሆኑ ግልጽ መሆን አለበት ብለዋል። ሶማሊያ ጎረቤቴ ናት ያለቻትን ጅቡቲን ጥቅም ላለመንካትም እየተጠነቀቀች መሆኑን የውጭ ጉዳይ ሚኒስቴሩ የገለጹት። ከኢትዮጵያ አጠቃላይ ኢምፖርት 90% የሚሆነው በጅቡቲ በኩል የሚሳለጥ መሆኑ ይታወቃል። በዚህም ሀገሪቷ ከፍተኛ የሆነ የኢኮኖሚ ጥቅም ታገኝበታለች። ሶማሊያ 5 ወደቦችን የለየች ሲሆን ከ5 አንዱ ለኢትዮጵያ ጥቅም እንዲውል ለማድረግ ታስቧል። ወደቦቹ ሞቃዲሾ፣ ጋርካድ፣ ሆቡዮ፣ ባራዌና ኪስማዩ ወደብ ናቸው። ውሳኔው ግን ወደቦቹ ከኢትዮጵያ ጋር ያላቸው ርቀት ተመልክቶ የሚወሰን መሆኑን ባለስልጣኑ ገልጸዋል። በጉዳዩ ዙሪያ አስተያየት እንዲሰጡት የጠቅላይ ሚኒስትር ጽህፈት ቤት ሴክሬታሪ ቢለኔ ስዩምን እንዲሁም የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸውን ለማግኘት ያደረገው ሙከራ ለመሳካቱን ብሉምበርግ በዘገባው አስፍሯል። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት ለይፋዊ የሥራ ጉብኝት ወደ ሞቃዲሾ ማቅናታቸው ይታወሳል። የካቲት 20 ቀን 2017 ዓ.ም ወደ ሶማሊያ ያመሩት ጠቅላይ ሚኒስትር አብይ በሞቃዲሾ ቆይታቸው ከፕሬዝዳንት ሐሰን ሼክ መሐመድ ጋር የጸጥታ ትብብርን በማጠናከር የንግድ አጋርነት በማጠናከርና ዲፕሎማሲያዊ ግንኙነቶችን በማጠናከር ላይ ትኩረት ያደረገው ውይይት ማድረጋቸውን መዘገባችን ይታወሳል። የአንካራውን ስምምነት ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ ወደ ኢትዮጵያ የመጡ ሲሆን በወቅቱ ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት በማድረግ ዲፕሎማሲያዊ ግንኙነታቸውን ለመመለስ መስማማታቸው ይታወሳል። በቀጣይ መረጃችን በአማራ ክልል የተባባሰው ረሃብ። በሰሜን ወሎ ዞን ቡግና ወረዳ በ10 ሺዎች ምግብ እጥረት ውስጥ ናቸው። በአማራ ክልል በሰሜን ወሎ ዞን ቡግና ወረዳ ህፃናትና እናቶችን ጨምሮ 10 ሺህ የሚጠጉ ሰዎች ለምግብ እጥረት መጋለጣቸውን ከ4 ወራት በፊት መዘገቡ ይታወሳል። በክልሉ በፋኖ ታጣቂዎችና በመንግስት መካከል በተፈጠረው ግጭት ከ1 ዓመት በላይ በፋኖ ታጣቂዎች ቁጥጥር ስር በሚገኘው የቡግና ወረዳ ከግጭቱ በተጨማሪ አካባቢው ያጋጠመው የተፈጥሮ አደጋ ለችግሩ መንስኤ መሆኑን ከወረዳው አስተዳደር መግለጹን አላይን ዘግቧል። አካባቢው ዝናብ አጠር ከመሆኑ ጋር በተያያዘ በተደጋጋሚ ድርቅ የሚከሰትበት ቦታ በመሆኑ በ2016-17 የምርት ወቅት ያጋጠመው ጎርፍና የምርት በበረዶ መመታት ሁኔታውን አባብሶት እንደቆየ ነው የተነገረው። በወቅቱ በጸጥታ ችግሩ ምክንያት መድኃኒቶችን፣ አልሚ ምግቦችንና ሌሎች መሰረታዊ ቁሳቁሶችን ማድረስ ባለመቻሉ 65 በመቶ የወረዳው ህጻናትና 84 በመቶ እናቶች በአጣዳፊ የምግብ እጥረት ውስጥ እንደሚገኙ ተዘግቦም ነበር። ይህን ተከትሎም በወረዳው ከወራት በኋላ የእርዳታ ስርጭቱና የምግብ አቅርቦቱ ምን ይመስላል በሚል ከሰሞኑ ቅኝት የተደረገ ሲሆን የአቅርቦት እጥረት መኖሩን ከነዋሪዎቹ ማወቅ መቻሉን የዜና ምንጩ አስፍሯል። የወረዳው ነዋሪ የሆኑት አቶ አረጋዊን ዘመን እንደሚሉት ጉዳዩ በሚዲያ ከተዘገበ በኋላ ከታህሳስ ወር ጀምሮ ለእናቶችና ህጻናት ቅድሚያ በመስጠት ድጋፍ መሰራጨት ተጀምሮ የነበረ ቢሆንም እርዳታው ተከታታይ ባለመሆኑ አሁንም በርካቶች በጉዳት ላይ መውደቃቸውን ገልጸዋል። ግለሰቡ ሁኔታውን ሲያስረዱ በየቀበሌው አንጀታቸው የተጣበቁ ህጻናት ቁጥር ትንሽ አይደለም።
በመጀመሪያ ሰሞን አልሚ ምግቦችን መተው ለመደገፍ ተሞክሮ የነበረ ቢሆንም ከጉዳት መጠኑ አንጻር በአንድና ሁለት ጊዜ ድጋፍ የሚሻሻል አይደለም። ህፃናቱ ሰውነታቸው በመጎዳቱ ተከታታይ ህክምናና የምግብ ድጋፍ ያስፈልጋቸዋል ብለዋል። ሌላኛው ነዋሪ ወይዘሮ ታለም ወዳጆ በበኩላቸው ቀደም ሲል የምግብ እጥረቱ በስፋት ይታይ የነበረው በህፃናትና እናቶች ላይ ቢሆንም አሁን ግን በአዋቂ ዕድሜ ላይ የሚገኙ ነዋሪዎችን በችግር ላይ እንደሚገኙ ገልጸዋል። ድጋፉ አንዳንድ ጊዜ በወር አንድ ጊዜ፣ ሌላ ጊዜ ደግሞ በወር ሁለት ጊዜ ብቻ እንደሚመጣና ማህበረሰቡ ከሚገኝበት ችግር አንጻር አሁንም በቂ ያለመሆኑን ነዋሪዎች አስረድተዋል። 2 እና 3 የቤተሰብ አባል ለሚገኝበት ቤት የሚሰጠው ድጋፍ ከሳምንት የማያሻግር መሆኑን የሚያነሱን ነዋሪዎቹ የሚሰጠው 15 ኪሎ ነጭ ዱቄት በቂ ባለመሆኑ ከሳምንታት በኋላ ተመሳሳይ ችግር ላይ እንደሚወድቁ ተናግረዋል። በጤና ጣቢያዎችና በየቤቱ ረሃብ ጎድቷቸው የሚገኙ ሰዎችን መመልከት ያሳቅቃል። ችግሩ እንደተከሰተ አካባቢ በጥናት የተለዩና በጤና ጣቢያዎች ገብተው ህክምና ማግኘት የሚገባቸው እናቶችና ህፃናት በቦታ ጥበት ምክንያት ሁሉም አለመግባታቸውንም ጠቁመዋል። በሰሜን ወሎ ቡግና ወረዳ ለተከሰተው ረሃብ በርካታ ሰው ሰራሽና ተፈጥሯዊ ምክንያቶች አሉ። ከነዚህ መካከል የማዳበሪያ በወቅቱ አለመድረስ፣ ከመጠን ያለፈ ዝናብና በረዶ፣ ምርት መመታት እንዲሁም በመንግስትና ፋኖ ኃይሎች መካከል እየተደረገ በሚገኘው ውጊያ ምክንያት በቂ ምግብ አለመድረስ የሚሉት ይገኙበታል። የምግብ እጥረቱ በመገናኛ ብዙሃን ከተዘገበ በኋላ ለወረዳው የሚላኩ የእርዳታ ግብዓቶችን በኃላፊነት ተቀብሎ ለማከፋፈል ከሃይማኖት ተቋማት፣ ከወረዳው የትምህርት የጤናና የግብርና ጽሕፈት ቤቶች እንዲሁም ከሀገር ሽማግሌዎች የተውጣጣ ኮሚቴ ተዋቅሮ የድጋፍ ስርጭት ላይ እየሰራ እንደሚገኝ ተዘግቧል። የዚህ ኮሚቴ አባል የሆኑት መላከ ብርሃን ዮሴፍ ኮሚቴው በሰባቱም ቀበሌ ተዘዋውሮ ባደረገው የዳሰሳ ጥናት 110,000 የሚጠጉ ዜጎች የምግብ እጥረት እንዳለባቸውና ድጋፍ እንደሚያስፈልጋቸው ማረጋገጡን ገልጸዋል። በተጠናው ጥናት መሰረት 68,000 የሚጠጉ ሰዎች አስቸኳይ ምግብ እርዳታ የሚያስፈልጋቸው ናቸው። በአሁኑ ወቅት በአንድ ጤና ጣቢያ ቁጥራቸው እስከ 30 የሚደርሱ ህጻናትና እናቶች ተኝተው ድጋፍ እየተደረገላቸው ይገኛል። ቀሪዎቹ ደግሞ ቤታቸው ሆነው ድጋፍ እንዲደረግላቸው እየተሞከረ ነው ማለታቸውን አላይን ዘግቧል። ከዚህ ቀደም የአማራ ልማት ድርጅት አመልድ ሰፊውን የምግብ ድጋፍ ሲያደርግ የቆየ ቢሆንም አሁን ምክንያቱ ባልታወቀ ምክንያት ድጋፉን አቁሟል። ቀይ መስቀል፣ ዩኒሴፍ እና የዓለም ምግብ ፕሮግራም ለአንድ ጊዜ የሚሆን የአስቸኳይ እርዳታ ካደረጉ በኋላ ለወረዳው ድጋፍ አለመላካቸውም ተነስቷል። በተጨማሪም ከመስከረም 19 ጀምሮ የባንክ አገልግሎት መቋረጥ፣ የሰውና የእንስሳት መድኃኒት እጥረት እንዲሁም የንጹህ መጠጥ ውሃ እጥረት በወረዳው ተጨማሪ ችግር መሆኑ ተነግሯል። በመሆኑም ተጨማሪ ሞትና የከፋ ጉዳት ከማጋጠሙ በፊት መንግስትን ጨምሮ የሚመለከታቸው የእርዳታ ድርጅቶች ተከታታይነት ያለው ድጋፍ እንዲያደርጉ የወረዳው ነዋሪዎች ጥሪ አቅርበዋል። በነዋሪዎች የተነሳውን የእርዳታ አቅርቦት እጥረት በተመለከተ የዜና ምንጩ ከወረዳውና ከክልሉ የመንግስት አመራሮች መረጃ ለማግኘት ያደረገው ጥረት እንዳልተሳካ አስፍሯል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።